እባክሽ ምን ተፈጠረ? ተረጋጊና ቁጭ በይ እባክሽ። አንቺ ነው መስማት የምፈልገው። እባክሽ ሰርካለ አንቺ ማይሽ ነው ትንሽ ነበር የምትፈልጊው። ተመስገን እድሜ ለነሱ በእነሱ ቁጭ በይ። እስቲ አልሞታም አለ በህይወት ተነጋግረን አይደል እንዴ? በወቅቱ ቸግሮኝ ስለነበረ ገንዘብ እንሰጥሻለን ሲሉኝ በቃ አደረኩት ይሄን ነገር። በዛ ላይ ደግሞ እንደዚህ አልጠበኩኝም። እንዴት ነበር የጠበቅሽው? የጠበኩት የነበረው እሷ ይኸውልሽ እስር ቤት ገብታ ማለት ነው እዛ መማቀቅ ነው ያለብሽ። ለምን ስነ ስርዓት አይኖርሽም? አንቺ ክብርሽን ለምን አትጠብቂ? ጭራሽ ክብር አንቺ ክብር አለኝ ብለሽ ነው የምታወሪው? ልነግርሽ አንዴ መጣሁ። አንቺ ክብር አለኝ ነው። እሺ ላደረግሽው ነገር እኮ ተይ እባክሽን፣ ተረጋጊ እባክሽን። የስንቱ ህፃን የስንቱ እናት በቃ እምባ አይሆን የሚፈሰው። ተረጋጊ እኮ ማመን ደግሞ ያቃተኝ ጭራሽ ወይንሸትማ እኔ እንጃ ከአቅሜ በላይ የሆነብኝ ነው። ይሄንን ጉድ ቆይ እሱም ያውቃል ነው ወይስ እንዴት ነው እየተሰራ ያለው ነገር? እኔ በጣም እየከበደኝ ነው። እንጃ ሞተ ተብሎ ሲነገር እንደዛ ስተንፈራፈሪ ማለት ላይ እንደዛ ስትሆኚ ነበር። ይታወቅብኛል ብዬ አልጠረጠርኩኝም። ምክንያቱም በቃ አንደኛ የሰው ልጅ ነው በቃ ምክንያቱም የወንድሜ ልጅ አይደለም ብዬ ነው ራሴን ያሳመንኩት። እህቴ ተቸገረች ብሎ ለአንቺ ስንት ነገር ነው ሲያደርግልሽ የነበረው። እባክሽን ዝም በይ። በአንቺ ምክንያት ራሱ ማለት ነው ከእህቴ ጋር እንኳን ተጣልቶ ነበረ በአንቺ ምክንያት ማለት ነው። ባልማ የለም እዮብማ ነበረ እኮ የተወለደ ቀን እኮ ልጁ ነበረ። በሁለተኛው ቀን ነው አስቸኳይ ስራ ስለነበረ ብዙ ጊዜ እዮብ ይባላል እና ፊልድ ነው ብዙ ጊዜ የሚወጣው። እሱ እንደ አጋጣሚ ተደወለለት። በቃ በምንም ምክንያት መቅረት አልቻለም። ለባል ምን ነገር ምን ብዬ ልንገር እንዴ? ጤነኛ ልጅ አይቶ ሄዶ ፊልድ ነው ያለው፣ ሰው ሀገር ነው ያለው። የሆነ ነገርስ ቢሆን እንዴት ብዬ ነው ለሱ ምነግረው? እባክሽን ተረጋጊ። እባክሽን ይሄን ነገር ማድረግ የለብሽም። አርፈሽ ቁጭ በይ። አለበለዚያ አስወጣሻለሁ። ስራዬን ልስራበት። ካልሆነ ውጪ። በልተሻል፣ ጠጥተሻል። ሌላ ምክንያት አልነበረሽም? ሌላ ምክንያት የለሽም ወይ? ምክንያት አይደለም፣ ትክክለኛው ነገር እየነገርኩሽ ነው ያለሁት። እና ቢሆንስ ቆይ እየነገርኩሽ ያለሁት ስለምትወሰልት አድርጊዋለሁ ይሄን ነገር። አሁን ደግሞ እሷ ስለምትወሰልት አድርጋለች። የኔ እህት ያንቺ እህት አንቺ የምታውቂው ነገር የለም። ሰኒ ስላደረገች ነው ይሄን ድርጊት ያደረኩት። ሰኒ አውቃለሁ። በቃ ባለቤቴ ናት፣ ልጁ የኔ ነው። አሁን ተፋተናል። ስለዚህ ከሱም ከወንድሜ የሚለያይበት ፍጠር ይልኛል። ለመሆኑ ብሩን ሰጥቶሻል? ግማሽ ተቀበለሻል ሁሉንም? አይ ሁሉንም አልተቀበልኩት። ግማሽ ብር ነው የተቀበልኩት። ግማሹን ተቀብያለሁ። ከዛ በፊት ባቅ ኖሮ ይህን ድርጊት አላደርገው። ወንድሜ ለኔ መልካም ሰው ነው፣ እሷም መልካም ሰው ናት። ቀኛ ከቤተሰባችን ውስጥ ለኔ እነሱ እህቶቼ ናቸው። አንቺ ግን ኧረ እባክሽ አንቺ ተረጋጊ። እኔ እኮ ለምን ስርዓት ባለው መንገድ ለምንድን ነው የማትይዙት? ወንጀለኛም ቢሆን እኮ ስርዓት ያለው ነገር ያስፈልጋል። እውነታውን ተናገሪ፣ ሌላ ነገር አልፈልግም። ይሄን ወንጀል ውስጥ ልገባበት የቻልኩት እኔም ተገድቼ ነው እንጂ እኔ መስራት ፈልጌ አይደለም። ስለዚህ ልትረዳኝ ይገባል። እሺ ንገሪኝ። መጥቼ ያናግሪያት ነበር እና ሞተ ለማለት ምናምን ነገር አሁን አይመችም፣ ቢያንስ አንድ ሁለት ጊዜ ስጠኝ ብላኝ ነበረ እሷ ማለት ነው። ቢጫ ሆነ ብለሽ ከወሰድሽ በኋላ ሞተ ብሎ ለማሳመን አንድ ሁለት ቀን ትፈልጊ ነበር ማለት ነው። ማለት ያው ግዴታ ማመን አለባቸው፣ ቤተሰቡ መቀበል አለበት። ሁለት ቀን ከሆነ ያው ታመመ፣ እውነት ነው ታሟል ማለት ነው ብሎ እንዲያስብ ነው ሁለት ቀን እኔ ጋር ያቆየሁት። ሁለት ቀን እኮ ልጁ እኔ ጋር ነበረ ሲጀመር። እንደገና ደግሞ አንድ በባል ቤተሰብ እዛ ውስጥ አለች የተባበረችኝ ማለት ነው። ያው የተወሰነ ገንዘብ ሰጥቻቸዋለሁ ለነርሶችም እንዲህ ማለት ማዛቸውን ነገሮች ነው የሚያደርጉት። እውነት ለመናገር ያው ይሄን አድርጉ እንደዚህ አድርጉ ብዬ ስለማዛቸው ያው ይሰሙኛል። ለሚስት ቤተሰብ ነች በጣም ስታስቸግር የነበረችው። ልጁን አሳየኝ እባክሽን፣ ልጁን ማየት አለብኝ ምናምን ብላ በጣም ስታስቸግረኝ ነበረ። አዎ አምኜ ነበረ። ምክንያቱም 3 ቀን ሙሉ እንግዲህ አላየነውም ይሄን ልጅ። አንድ እናት ሄዳ ልጇን ማጥባት ሲኖርባት እኮ ልጇን አላጠባችም። ሙቀት ክፍል ነው ይሉናል። እንግዲህ ከጄ ነው መታ አንድ ዶክተር አለች፣ እሷ ናት መታ ስትከታተላት የነበረችው። በጣም ትሪት ስታረጋት ነበረ። ግን ልጅቷ አክስትየው የአባትየው እህት መጀመሪያ ሆድ ውስጥ እያለ ነው ልጁን የሸጠችውና ስለዚህ እቺ ሻጭ የተባለችው የባል እህት ነች ማለት ነው። የባል እህት ማለት ነው። ተነጋገሩ፣ የምትሰሩትን ስራ ተነጋገሩና ያለውን ነገር ስራዬን እንዳታበላሹ በትክክል እንድትሰሩ ስራውን። ስለዚህ ከሱ ጋር ተገናኝተሽ አውሪ ሁሉንም ነገር፣ ከዛ ውጪ ግን ምንም ነገር እንዳታውሪ ብሎኝ ነበረ። እኔ ሲጀመር እኔ አሁን ሁሉ ነገር አምኛለሁ። አሁን ስለዚህ ልጅ ሳይሆን እኔ አሁን ደግሞ እያስጨነቀኝ ያለው ገና
ሴተኛ ዳሪ ሊሆኑ የተዘጋጁ ገና ትንንሽ ልጆች አሉ። በጣም ትንንሽ ልጆች ማዳን የምትችል ከሆነ መርዳት የምትችል ከሆነ አንተ ጉልበት አለኝ የምትል ከሆነ ለነሱ ድረስላቸው። አንተ ፎከስ ያደረከው ይመስለኛል ስለ ልጆቹ ይመስለኛል፣ ስለ ህፃናቶቹ ይመስለኛል። ሰውየው ማለት ነው ሰውየው ህሊና የለውም። ምንም ጭንቅላቱ እየሰራ አይደለም። ጧሪ ቀባሪ የሌላቸው ሽማግሌዎች አሮጊቶች አይምርም ማለት እነሱን ራሱ አይን እያጠፋ ወይ አካላቸውን እያጎደለ ያስለምናል። ሰውየው ምን አይነት ሰው ልበል፣ በቃ በጣም ጨካኝ ሰው ነው። በጣም ለአሮጊት እንግዲህ ለሽማግሌ የማይመለስ ሰው ነው፣ ለትልቅ ሰው የማይመለስ ሰው። እንግዲህ እዛ ጋር ባዳ አልነበረም የነበሩት፣ ሁሉም ቤተሰቦች ነበሩ። ወይንሸት ነበረች፣ ማናት ሰብለም ነበረች፣ የኔም ጓደኛ ጎረቤቶቼ ነበሩ። ግን ወይንሸት ራሱ በቃ እዛ ጋር ራሷን ስታለች ማለት ይቻላል። ወይንሸት ማለት የእሱ እህት ናት። ኦኬ የባለ እህት ማለት ነው። አዎ አክስት ማለት ነው፣ የልጅየው አክስት። እና በሰዓቱም በጣም ችግር ላይ ስለነበርኩኝ እናቴም ታማ ነበር፣ ልጄም ታሞ ነበር በጣም ማለት ነው። እና በጣም የሚረዳኝ በሰዓቱ በጣም ችግር ላይ ስለነበርኩኝ የማይሆኑ ወንጀሎችንም ሰርቻለሁ ከዚህ በፊት ማለት ነው። መድኃኒቶችንም እሱ ያው ችግር ላይ ስለነበርኩኝ ዝውውር እያደረግኩ ነበረ ከሌላ ሰዎች ጋር ማለት ነው። እኔ አንተን አክብሬህ እንጂ ማለት ነው ዛሬ ቀን እሷን መግደል አሁንም ቢሆን ይኸውልሽ ይሄንን ነገር እኛ ጭቅጭቁን ግብግቡን አይደለም የምንፈልገው። አንቺ አታውሪኝ፣ ተረጋጊ እባክሽ። አፋልኝ ብለሽ ታወሪያለሽ። ትንሽ አታፍሪ። ሴት እኮ ነሽ፣ ትንገሬን ብለሽ አይደል የመጣሽ? ሴት ነሽ አይደለ? ያውም የወለደች ወልዳለች። ጭራሽ አንቺ ወልደሽ አይተሽዋል? ተረጋጊ እባክሽ። ምን አይነት እንትን ቢሰጡሽ ነው ግን እንደዚህ አንድን ህፃን ልጅ አውጥተሽ ልሸጪ ነበረው? ምን አይነት እኔ አንቺ ልረዳሽ አልፈልግም፣ መረዳት አልፈልግም። ወደሽ አይደለም ማወቅ አልፈልግም። ከእንዳንቺ አይነት ሰው እንደው ምንም አይነት ንግግር መስማት አልፈልግም። እንድትነግርሽ እኮ ነው ያመጣናት አይደል እንዴ? ማትረቢ አንቺ ሰው አይደለሽም። በዛ ላይ የባል እህት እዚህ ነገር ውስጥ እንደተሳተፈች እኮ ልትነግርሽ ነው የመጣችው አይደል እንዴ? እንጂ ጸብ እኮ እንድትፈጥሩ ወይም ሌላ ነገር እንድትፈጥሩ አይደለም። እኔ እዚህ ጋር ሷል ያስገባዋት። ተግባባን? ተረጋጊና አስጣልከኝ። ደህና አድርጌ ጠፈጥፋት ነበር ዛሬ። እባክሽን ይኸውልሽ ለሷ ዋጋዋን የሚሰጣት ሰዎች እዛው አሉ። ለሷ ለተፈጠረው ነገር ቅጣቷን ታገኛለች። እሷ ይኸውልሽ እስር ቤት ገብታ ማለት ነው እዛ መማቀቅ ነው ያለብሽ። ለምን ስነ ስርዓት አይኖርሽም? አንቺ ክብርሽን ለምን አትጠብቂም? ጭራሽ ክብር አንቺ ክብር አለኝ ብለሽ ነው የምታወሪው? አንቺ ክብር አለኝ ብለሽ ነው የምታወሪው? ውሻ ነሽ። እሺ ተረጋጊ፣ ውሻ ተረጋጊ። ይኸውልሽ ሰከን በይ። አንቺ ይኸውልሽ አሁን መናገር አለብሽ እንድትናገሪ ነው ወደዚህ ቦታ ላይ ያመጣሁሽ። ንገራት። አትሳደባ። ለምንድን ነው የምትሳደበው? ቻንስሽ ነው ለአንቺ ላደረግሽው ነገር እኮ። ተይ እባክሽን ተረጋጊ። እባክሽን እንደዚህ አይነት ነገር መሆን የለበትም። ተነጋግረን የለን እኔና ገናት ይውጣልኝ። በቃ ደብደብ እባክሽን አሁንም ያግብግብ እንዲፈጠር አልፈልግም። ለምንድን ነው የምትሳደበው? ስነ ስርዓት የተፈጠረውን ነገር ንገሪያት። ሰው ማየት አልፈልግም። እኔ እኮ አላጠፋሁም እያልኩሽ አይደለም እናት። አዎ አጥፍቻለሁ፣ ግን እዚህ ጋር ወላድ ሴት ሆነሽ እንደዚህ አይነት ነገር ማለት ተገደሽ ለብር ብለሽ ተረጋጊና ንገሪኝ። መተሽ ለምን ብር አልጠየቅሽኝም? እኔ እሰጥሽ ነበረ። የእህቴ ልጅ አንጠልጥለሽ ከምትወስጂ እሰጥሽ ነበር ብር። ተረጋጊ እባክሽ። የብር ችግር ከሆነ ያለብሽ እባክሽን አሁን ምን ቢሆን መረጋጋት መቻል ነው ያለብሽ። በመጀመሪያ ደረጃ ይቅርታ በእናትህ ስሜታዊ ሆነ አላመንኩም ስላልሽኝ ነው እኮ እሷን ያስገባሁት እንጂ ከእሷ ጋር እሷም እኮ ይልሽ ውጪ ላይ የህግ ባለሙያዎች እየጠበቋት ነው ያሉት አይደል እንዴ? አይደለም ደግሞ አፏን ስከፍት እንጂ ክብር ይኖርሽ ምናምን። አንቺ መች ክብር ኖሮሽ ነው? እባክሽን እስኪ ለምን አታዳምጪኝ? ትንሽ ረጋ በይና። አንድ ህፃን ደም ገና እንኳን ደሙ ጠፈፍ ያለ ልጅ አንጠልጥለሽ ባልወሰድሽ ኖሮ። እባክሽን ተረጋጊ። አሁን የተፈጠረውን ነገር ንገሪያት። ጭንቅላት አለሽ? ንገሪያት የተፈጠረውን ነገር ንገሪያት። በቃ የባልዮ እህትም አለችበት ይሄንን ሴራ ውስጥ ማለት ነው። እሷ አለችበት፣ እሷም አለችበት። የት ነው የምትተዋወቂ? የት ነው የምትተዋወቂ? በዚሁ በስራ ጉዳይ ነው የምትተዋወቀው። እሷ እንደዚህ አይነት ነገር ማድረግ የጀመረችው እኔ በጣም ግራ እየገባኝ ነው። ነገሮች ከአቅሜ በላይ የሆነብኝ። ይኸውልሽ እሷንም ቢሆን አሁን እዚህ አምጥተን የተፈጠረውን ነገር እንጠይቃታለን። ተግባባን አይደል? አገናኝተን እንድታናግርልኝ ነው የምፈልገው። እንደው ይኸውልሽ እዚህ ቦታ ላይ እንደዚህ አይነት ግብግብ መፍጠር አንፈልግም። እሷንም ቢሆን የህግ ባለሙያዎች አሁን እየጠበቋት ነው ያሉት። ስለዚህ የኔ ባልደረቦች ምን አይነት ደረጃ ላይ እንደደረሱ ቼክ ታደርጉልኛላችሁ ማለት ነው። እየመጣች ከሆነ ምንም ሌላ ነገር አያስፈልግም፣ እዚሁ ታመጣታላችሁ ማለት ነው። ከዛ ወደ ህግ መሄድ ካለባት ትሄዳለች። ማናገር እፈልጋለሁ። ተረጋጊ። አንቺ በመጀመሪያ ደረጃ ተረጋግተሽ ነገሮችን ማሰመቻ በምንም ምክንያት ማለት ነው ከእስር ቤት እንድትፈታ አልፈልግም። እቺ ልጅ ማን ይኸውልሽ አንቺ ስላልሽ አይደለም እሷ ይኸውልሽ ከዚህ በኋላ ወንጀለኛ ነች። በህግ ቁጥር ውስጥ ነው ያለች። ነገ በብር አስፈተው አይደል እንዴ ስንት ጉዳዩ መልሰው ሲሰ ይሄን የስንቱ ህፃን የስንቱ እናት በቃ እንባ አይሆን የሚፈሰው። ተረጋጊ እባክሽን። ለምን ትንሽ ረጋቲ? ውጪ እስኪ አንቺ ተነሽ። እኮ ፈጣሪ ስለሚወደን እኮ ነው ባንተ ልጅ ያገኘ ነው። አስወጣት እዛው። ስንቱ እናት ይሆን ይሄን እያነባ ያለው በእሷ ምክንያት
በእነሱ ስራ ምክንያት። እባክሽን ተረጋጊ። ስንቱ ህፃናት በእውነት ነው የምልህ። አዎ እኛም ይሄን ነገር ስራ እየተሰራ እንደሆነ ዛሬ አጋጣሚ ሆኖ ነው ፈጣሪ እንግዲህ ምን ህሊና ነው ግን ያላቸው። እኛ መተናል እዚህ ቦታ ላይ። ስለዚህ እኮ ማመን ደግሞ ያቃተኝ ጭራሽ ወይንሸት እኔ እንጃ ከአቅሜ በላይ የሆነብኝ ነው። ይህንን ጉድ ቆይ እሱም ያውቃል ነው ወይስ እንዴት ነው እየተሰራ ያለው ነገር? እኔ በጣም እየከበደኝ ነው። እንጃ ባልስ አሁን የት ነው ያለው? በምን አይነት ሁኔታ ላይ ነው ያለው? እንዴት የወንድሟ ልጅ አንስታ ይዛ ትሄዳለች? እንዴት ከእነሱ ጋር ተመሳጥራ ይህንን ስራ ትፈጽማለች? የት ነው ያለው አሁን? እሱስ ለምንድን ነው እሱስ እዚህ ቦታ ላይ የሌለው? ባልማ የለም። እዮብማ ነበረ እኮ የተወለደ ቀን እኮ ልጁ ነበረ። በሁለተኛው ቀን ነው አስቸኳይ ስራ ስለነበረ ብዙ ጊዜ እዮብ ይባላል እና ፊልድ ነው ብዙ ጊዜ የሚወጣው እሱ። እንደ አጋጣሚ ተደወለለት። በቃ በምንም ምክንያት መቅረት አልቻለም። በቃ ሊፈቅዱለት አልቻለም። በሁለተኛው ቀን ነበረ አንድ ላይ ነበርን እኮ በነጋታው ነው የተፈጠረውን ነገር አውቋል። ይሄው ቢጫ ነው ተብሎ ምናምን ስለመወሰዱ ወይ ጉድ! አንተ ትቀልዳለህ እንዴ? እኔ እንኳን ለሱ ልደውል እኮ ለእህቴ ማለት ነው ሞተሽ ብላ እኮ ስትነግረኝ የቺ ማትረባ ዶክተር እኔ ለእህቴ እንኳን እኮ አልተናገርኩኝም። እዛ ወይንሸት ወየው ያዙኝ ልቀቁኝ ብላ እዛ መሬቱ ላይ ስትሽከረከር እኮ አንተ እውነት እኮ ነበር የሚመስለው። ለምንድነው ታዲያ ይሄንን እውነት እኮ ከልቧ ያዘነች እኮ ነው የምትመስለው። እኔ እንዴት ይሄንን ለምንድነው ለባል መነገር ምን ብዬ ልንገር እንዴ? ጤነኛ ልጅ አይቶ ሄዶ ፊልድ ነው ያለው ሰው ሀገር ነው ያለው የሆነ ነገርስ ቢሆን እንዴት ብዬ ነው ለሱ የምነግረው? እንግዲህ በዛ ሰዓት ከወንጀለኞቹም እንዳገኘ ነው መረጃ ያቺ የባል እህት የተባለችው ወይም ደግሞ ወይንሸት እያልሽ የምትጠሪያት ግለሰብ ይህንን ነገር ስታደርግ የነበረው ያ ወንጀለኛ ልጁን ይዞ ለመውጣት እንዲመቸው ነው። ምክንያቱም እሷ እዛ ጋር ግርግሩን ስትፈጥር እናንተ እዛ ጋር ልጁ ስለመሞቱ ሀዘን ስታደርጉ እዛ ቦታ ላይ ስጮሁ ሰው ሁሉ ትኩረቱ የሚሆነው ወደዛ ቦታ ነው። እያወቀች ነው መሬቱ ላይ ስትከባለል የነበረው ያ ሁሉ ነገር ያደረገችው። ኧረ ምን አይነት ሰው ያ ሁሉ የተሰራው ሆነ ብላ ድራማ ነው የሰራችው። ጉድ ናት ግን አንተኛ እኮ አብረን ጠጥተን ስንት ጊዜ አብረን አሳልፈን የለ እንዴ? እሱን አሁን ስትመጣ የሩቅ ሰው እኮ አይደለችም እንዴ? አክስት ማለት እኮ እናት ማለት እኮ ናት። እንዴት የገዛው የወንድሟ ልጅ እንደዚህ አይነት ነገር ውስጥ ከታለች? አሁን እዮብ ቢሰማ ይሄንን ጉድ ምን ሊኮን ነው? ምን ሊፈጠር ነው? እኔ አላውቅም። እንግዲህ እስቲ እሱን እኛም አሁን እሷ ስትመጣ እያንዳንዱ ነገር ምላሽ እሷ ጋር ነው። እያንዳንዱ ነገር ለምን እንዳደረገችው ምን አይነት እንጃ። እኔ ሰው አይደሉም እነዚህ አውሬዎች ናቸው። ከባድ ነው። ስለዚህ አሁን አንቺም ቢሆን ተረጋጊ። እንግዲህ አንተ ባትኖር ነው ምን ሊወጣኝ ነበረ? ተረጋጊ። አሁን እህቴንስ ምን ልላት ነበረ? ልጅሽ ሞቷል ብዬ ምን አፋለኝ ብዬ ነው አፌን ሞልቼ የምነግራትስ? እናንተ ደርሳችሁልኝ እንጂ ያው አሁን የተፈጠረው ነገር ተፈጥሯል። እያንዳንዱ ነገር እንግዲህ ውድ ተመልካቾቻችን እውነታውን ለማውጣት ጥረት እያደረግን ነው ማለት ነው። የኔም ባልደረቦች እንግዲህ ከዛው ከጤና ጣቢያው ያችን ግለሰብ ምክንያቱም አሁን ይሄን እንግዲህ እሷ አይታወቅብኝም ብላ ይሆናል ያሰበችው። ስለዚህ ነገሩን እኛ ስላጣራን አሁን ደግሞ ያለው ሁኔታ ከራሷ ከአንደበቷ እንሰማለን እና የኔ ባልደረቦች ይዟት እየመጡ ነው ማለት ነው። እሷ መታስ ደግሞ ምንድን ነው የምትነግረን? ይህንን ነገር በምን አፏ ነው ይህንን ነገር የምትነግረን? ምንድን ነው ያደረገችው የሚለውን ነገር እንሰማለን ማለት ነው። ምን እንደተፈጠረ እንግዲህ ለእኛም እንግዳ ሆኖብናል። እነሱም እንግዲህ ምንም የሚያውቁት ነገር የለም። ስለዚህ በሰዓቱ እንግዲህ ሆነ ብላ ስታስመስልም የነበረው ያ ልጅ እንዲወጣ እንዲወሰድ አላውቅም እንግዲህ ተከፍሏት ነው ያሉት ወንጀለኞቹ። ተከፍሏት እንደዚህ ያደረገች እሺ፣ ማን ይታመን? እንዴት እንመን ሰው እንዴ? እኔ ራሱ እኮ እየተጠራጠርኩት ነው በእውነት ነው የምልህ። ምን አይነት ጊዜ ላይ ደረስ? በቃ እሺ፣ ምንም ችግር የለውም። አንቺ ቢሆን መረጋጋት መቻል አለብሽ። ተረጋጊ እባካችን። ከካሜራ ጀርባ ያላችሁ እሷንም አረጋጉልኝ። ወይንሸት የተባለችው ሴት እስክትመጣ አንዳንድ ቆይታዎችን አድርገን እንግዲህ ተመልሰን እንመጣለን ማለት ነው። አብራችሁን ቆዩ። ያው ውድ ተመልካቻችን ተመልሰን መተናል ማለት ነው። እንግዲህ ወይንሸት የተባለችውም እንግዲህ ወደዚሁ አካባቢ እየቀረበች እንደሆነ ነግረውናል። የኛ ባልደረቦቻችን ይዟት እየመጡ ነው። ስለዚህ አንቺን ላረጋጋሽ ነው እዚህ ጋር የመጣሁት። ይጨክናል እዛውም። እሺ የቺን ዶክተሯ አነስተዋል። እንዴት እሷ አክስት ሆና ስጋ ሆና እንዴ? አክስት ማለት እኮ እናት ማለት ነው። ቀላል እኮ አይደለም። አሁን ይኸውልሽ ወንጀሉን ማወጣጣት ስላለብን መረጋጋት መቻል አለብሽ። ነገሮችን ተረጋግተሽ ነው ማድመጥ ያለብሽ። ካልሆነ አንቺን ከዚህ ቦታ ላይ ዞር ማድረግ ሊኖርብኝ ነው ማለት ነው። እዚህ ሆነሽ ነገሮችን በስትክክል የምትከታተይ ከሆነ ምንም ችግር የለውም። ሌላ ግብግብ እንዳትፈጥሪ። በቃ ነገሩ ማለት ከአቅሜ በላይ ሆነብኝ። አዎ ይገባኛል። እንኳን ለአንቺ ለቤተሰብ ይቅርና ለእኛም ነገሩ እንግዳ ሆኖብናል። ትንሽ ነገሮች አስደንጋጭ ሁኔታ ላይ ነው ያሉት እና እባክሽን ተረጋግተሽ። ደግሞ የሚገርመኝ እዛ መሬት ላይ ስትንከባለል እያለች ወይኔ ወንድሜ ልጅ አጣሁት እያለች እዛ ስትንደፋደፍ የነበረው እኮ ነው። በጣም የሚገርመኝ ነገር ምን አስመሳይ ብትሆን ነው ያ ሁሉ ማስመሰል ነው። ምክንያቱም ትኩረት እንዲወሰድ ስለፈለጉ ነው። ተረጋጊ። በዚህ ስሜት ከሆንሽ እባክሽን ወይ ውጪና እሷን ብቻዋን ላግኛት። ይቅርታ በጣም ወንድሜ፣ መረጋጋት መቻል አለብሽ። እሺ ስለዚህ ምንም ችግር የለውም። ያለውን የተፈጠረውን ነገር እኛም እዚሁ ሆነን እንግዲህ የምናወጣጣ ይሆናል ማለት ነው።
መጣች ተጠረ ነገር አለ እኔ እንዴው አይኗን ከመጣች አስገቡት ችግር የለውም አስገቧት ትግባሽ አስገባት ሌላ ነገር እንዲፈጠር አልፈልግም ቁጭ በይ ሌላ ነገር እንዲፈጠር አልፈልግም ቁጭ በይ እባክሽ ምን ተፈጠረ ተረጋጊና ቁጭ በይ እባክሽ አንቺ ነው መስማት የምፈልገው እባክሽ ሰርካለም ቁጭ በይ እባክሽ ቁጭ በይ እድሜ ለነሱ በእነሱ ቁጭ በይ እስቲ አልሞታም አለ በህይወት ተነጋግረን አይደል እንዴ አረ ተረጋጊ እባክሽን አንቺ ይኸውልሽ ቁጭ በይ እባክሽ ተረጋጊ መረጋጋት መቻል አለብሽ እሺ እንደዚህ እንዲፈጠር አይደለም አይደል እንዴ እንትን ያለው ቁጭ በይ ነው አንቺ ቁጭ በይ የሰራሽውንማ ታውቂያለሽ እያንዳንዱን ነገር የሰራሽውን ስራ ታውቂዋለሽ ምን አድርጌ ነው ምንድነው እኔ ምንም የገባኝ ነገር የለም አልሽ እባክሽ ተረጋጊ ሰርካለም እባክሽ አንቺ ባዳለ ልጅ እኮ ታሆን ያንቺን ያህል እንደዚህ የክፋት ጥግ አይኖርም ለምን ሞተ እንደተባለ ታውቂያለሽ አይደል እንዴ ታይ እባክሽን ተረጋጊ ያልሆነ አንተ ያለሽ ወንድሜ አንቺ ምን ሆነሽ ነው? እኔ እኮ አክስት እኮ ነኝ አይደል እንዴ? አክስትማ ብትሆኚ ኖሮ እንደዚህ አይነት ነገር አታደርጊም ነበር። ለምንድን ነው ሞተ የተባለው? በመጀመሪያ ደረጃ ሞተ የተባለው ለምንድን ነው? ምንም የገባኝ ነገር የለም አላውቅም። ይኸውልሽ ወይንሸት ነው መሰለኝ አይደል ስምሽ? ወይንሸት የተፈጠረውን ነገር ግልጽ አድርገሽ የምትናገሪ ከሆነ ተናገሪ። እዚህ ነገር ላይ እጅሽ እንዳለበት እናውቃለን። ዝም በይ እያልኩሽ ነው። እዚህ ነገር ላይ እጅሽ እንዳለበት እናውቃለን። ሴትዮ ይኸውልሽ ትክክለኛውን ነገር መናገር ካለብሽ ተናገሪ። አለበለዚያ ሌላ እርምጃ እንድንወስድ ታስገድጂናለሽ። ተግባባን? የፈለገውን ነገር የምታደርገኝ ነገር ካለ አድርገኝ። እኔ ምንም አውቀው ነገር የለም። ምንም የምታውቂው ነገር የለም። እባክሽን አትረብሽኝ አንቺ። በቃ ምንም የተፈልኝ እባክሽን አትረብሽኝ አይደል እንዴ? እዚህ ነገር ላይ እጅሽ የለበት። ወንድሜ ልጅ እኮ ነው። አክስት እኮ ነኝ። አክስት ነሽ አንቺ? ምንም አውቀው ነገር ወንድሜ የምታውቂው ነገር የለም። እኔ ምንም አውቀው ነገር እርግጠኛ ነሽ? ይኸውልሽ እኔ ማስረጃዎች አሉኝ። እሺ ለዚህ ሁሉ ነገር እኔ ማስረጃዎች አሉኝ። ይህንን ነገር ተባብረሽ እንዳደረግሽ አውቃለሁ። በደንብ ነው የማውቀው። ምንም የተባበርኩት ነገር የለም። ታገኘ አይደል እንዴ? ከተገኘ በኋላ እኔ ላይ ምንድን ነው እንደዚህ የምትጮውብኝ? እሷ ስለምንድን ነው እንደዚህ የምትጮውብኝ? መጀመሪያውኑ ሞተ የተባለውስ ለምንድን ነው? ሞተ የተባለው መጀመሪያውኑስ ለምንድን ነው? ይሄን ነገር እኮ አሁን ወንጀልሽ ተጋልጧል። ታውቆብሻል። እያንዳንዱ ነገር ታውቆብሻል። የሰራሽው ወንጀል እንዳለ ተጋልጧል። አስገባሽ ዶክተሯን። ይኸውልሽ እያንዳንዱ ነገር መረጃ አለን እያልኩሽ ነው። እሺ መረጃው አለኝ። እውነቱን ተናገሪ። ምንም በቃ ታገኛ አይደል እንዴ? አስገባሽ ነይ፣ አስገባት ነይ። ይኸውልሽ ታውቂያታለሽ አይደል? እችን ታውቂያታለሽ አይደል? ሁለታችሁ አይደል ወንጀሉ የሰራችሁት? ተረጋጊ እባክሽን። አንቺ ቁጭ በይ እባክሽን። አፍሽን ዘግተሽ ቁጭ በይ። አንቺ ብትሆኚ እንዴት ስራውን ስትሰሩ እንደነበረ እባክሽን አንቺ ቁጭ በይ እያልኩሽ ነው። ለምን ራሱ ነገር የምትረብሽኝ? አሁን አመንሽ አይደል? እባክሽን ተረጋጊ እባክሽን። ይሄን ነገር ማድረግ የለብሽም። አርፈሽ ቁጭ በይ፣ አለበለዚያ አስወጣሻለሁ። ሞተ እኮ ነው ያለችኝ። አስወጣሻለሁ። እባክሽን ተረጋጊና ቁጭ በይ። አሁንስ አመንሽ? ስራሽን አመንሽ? አለቀልኝ። ስለዚህ የሰራሽውን አወቅሽው አይደለ? አወቅሽው አይደለ? ነይ ተነሽ ውጪ። አንቺ ነይ ውጪ። አስወጣሽ። ሂጂ ውጪ። አሁን እንደማይሽ ጉድሽ ተጋለጠ። አመንሽ አይደለ? አሁን ስራሽን መቼም አውቀሽዋል። ልጅ የገዛ አንቺ ነይ ጠጋ በይ፣ ነይ ጠጋ በይ እያልኩሽ ነው። ለምንድን ነው ይሄንን ነገር ያደረግሽው? እያንዳንዱን ነገር በዝርዝር ንገሪኝ። እዚህ ነገር ላይ ይኸውልሽ እጅሽ እንዳለበት ሙሉ መረጃ አለኝ። ከዚህ በኋላ ምንም የምታመልጭበት ነገር የለም። እባክሽን አንቺ አርፈሽ ቁጭ በይ፣ ወይ ካልሆነ ያስወጣት። ነይ ውጪ። እህቴ ተቸገረች ብሎ ለአንቺ ስንት ነገር ነው ሲያደርግልሽ የነበረው። እባክሽን ዝም በይ። በአንቺ ምክንያት ራሱ ማለት ነው ከእህቴ ጋር እንኳን ተጣልቶ ነበረ። በአንቺ ምክንያት ማለት ነው። አንድ እህቴ ናት እያለ ስንት ነገር ነው ለአንቺ ሲያደርግልሽ የነበረው። ምን አጉድሎብሽ ያውቃል? የገዛ ልጁን አንጠልጥልሽ ለሌላ ሰው ትሸጪበታለሽ። ለመሆኑ በስንት ብር ነው የሸጥሽው? በስንት ብር ተስማምተሽ ነው ለመሆኑ? ቸግሮኝ ስለነበር። አልቸገራትም። አንቺ ምንም አይነት ችግር የለብሽም። ቸግሮኝ ታያለሽ። ምን ቸግሮሽ? እንደዚህ አይነት ነገር ይፈጠራል ብዬ ወንድሜ አልጠበቅኩም። እና ምን አይነት ነገር እንዲፈጠር ፈልገሽ ነው? አንድ አራስ ህፃን አሳልፈሽ ስትሰጪ እንዴት እንዲፈጠር ፈልገሽ ነው? በወቅቱ ቸግሮኝ ስለነበረ ነው። ቸግሮኝ ስለነበረ ገንዘብ እንሰጥሻለን ሲሉኝ በቃ አደረኩት ይሄን ነገር። በዛ ላይ ደግሞ እንደዚህ አልጠበቅኩኝም። እንዴት ነበር የጠበቅሽው? የጠበቅኩት የነበረው ይኸውልሽ፣ አሁን ተናገሪ፣ እያንዳንዱ ነገር በዝርዝር ተናገሪ። እሺ አሁን እናገራለሁ። ምንድነው የተፈጠረው ነገር? ማለት ወንድሜ ላይ እሷ ትሄድበት ነበርና ትሄድበት ነበር ማለት ትወሰልታለች። ውሸት። ተረጋጊ አንቺ ተረጋጊ። አንቺ የምታውቂው ነገር የለም። ስለዚህ
እኔ ይሄን ነገር ደርሼበት ነው። ስለዚህ ወንድሜ ተረጋጊና ቁጭ በይ። አንቺ ለምን የምትረብሺ? ሌላ ምክንያት ሰርካለም ቁጭ በይ። አንቺ አሁን ደግሞ የገዛ እባክሽ ቁጭ በይ። አትረብሺ። ስራዬን ልስራበት። ካልሆነ ውጪ እኮ በልተሻል፣ ጠጥተሻል። ሌላ ምክንያት አልነበረሽም? ሌላ ምክንያት የለሽም ወይ? ምክንያት አይደለም፣ ትክክለኛው ነገር እየነገርኩሽ ነው ያለሁት። እና ቢሆንስ ቆይ ነው እየነገርኩሽ ያለሁት ስለምትወሰልት አድርጌዋለሁ ይሄን ነገር። አሁን ደግሞ እሷ ስለምትወሰልት አድርጋለች። የኔ እህት ያንቺ እህት አንቺ የምታውቂው ነገር የለም። ሰኒ ስላደረገች ነው ይህን ድርጊት ያደረኩት። ሰኒ አውቃለሁ። ለእኔ መልካም ሴት ነች። በቃ በፍጹም አትመናት። እኔ አትመኗት። ይኸውልሽ በቃ ይሄ ውሸት ነው፣ ውሸት ነው። ተረጋጊ። ይሄ ነገርስ ቢሆንስ ለምንድን ነው ሲጀመር አንቺ ልጁን አሳልፈሽ መስጠት ያለብሽ? አሳልፌ መስጠት ምክንያቱም ወንድሜ የሰው ልጅ ማሳደግ ስለሌለበት አድርጌዋለሁ ይህን ድርጊት። በዛ ላይ ደግሞ ብዙ ገንዘብ ይሰጥሻል ስለተባልኩ ያን ነገር እንዳደርግ አስገደደ። አሁን እኮ ምንም ማረጋገጫ ቁጭ በይ እባክሽ። ለምን አርፈሽ ቁጭ ማትዩ? ነውጪ እንደውም ሂጂ ውጪ፣ አስወጣሽ። ነውጪ ውጪ። እዚህ ነገር ላይ ይኸውልሽ ይረበሽኝ ያለሽ። እባክሽን ውጪ፣ ውጪ። ያዟት፣ እሷን እዛው አረጋጓት። ይኸውልሽ አሁን ሁሉንም ነገር በዝርዝር እንድትነግሪኝ ነው የምፈልገው። እሺ እያንዳንዱን ነገር ትነግሪኛለሽ። ሰማሽ አይደለ? ተናገሪ። ምንድን ነው የተፈጠረው? እንዴትስ ነው የወንድምሽን ልጅ አሳልፈሽ ለመሸጥ የወሰንሽው? በቃ ምንም ማድረግ አልችልም። አሁን ያው አንዴ ታውቆብኛል። ያለውን ነገር በዝርዝር አስረዳሃል። ባይታወቅማ ዝም ብለሽ ልታልፊ ነበር። አድበስብስሽ ልታልፊ ነበር። ወንድምሽ እኮ ነው። ንገሪኝ እስኪ ምንድን ነው የተፈጠረው ነገር? ወቅቱ በቃ የተፈጠረው ያው እሷ አንዳንድ ጊዜ ሆስፒታል ምናምን እንደዚህ ስትሄድ አንድ ቀን ውሰጂኝ አለችኝ። ክትትል ነበራት። እሺ እዣት ሄድኩኝ። መቼ ማለት ነው? ወደ 7 ወር ምናምን ነገር ገብታለች። 7 8 በቃ 2 አንዱ እንደዚህ ነገር ነው። እዣት ሄድኩኝ። እዛው ነበርን እና እዛው ቁጭ ብለናል። ለወረፋ እየጠበቅን እያለን አንድ ሰው መጥቶ አናገረኝ። እዛ መጥቶ ሲያናግረኝ አናገርኩት። ሳናግረው እቺ ልጅ እኮ የት ታውቂያታለሽ ምናምን አለኝ። ሲለኝ እንዴት የት ታውቂያታለሽ? እህቴ ናት ምናምን አልኩት። ለሱ ማለት ነው። ከዛ ስለ እህትሽማ አይደለችም ከዚህ በፊት የኔ ባለቤት ነበረች አለኝ። ከዛ ደነገጥኩኝ። ከዛ ምን ለማለት ፈልገ ነው እንዴት ምናምን ነገር ማለት ከሷ ዞር ብለን ነው ይሄን ነገር የተነጋገርነው ማለት ነው። ከዛ ተነጋገርን። ሲያናግረኝ በቃ የሚያሳምን ነገር ትክክለኛ ነገር እያወራኝ ነበር። ምን እያለ ነገርሽ? በቃ ባለቤቴ ናት፣ ልጁ የኔ ነው፣ አሁን ተፋተናል። ስለዚህ ከሱም ከወንድም የሚለያይበት ፍጠር ይልኛል ማለት የሚለያይበት ማለት በቃ ማለት እሱን ከሱ ልጁ የራሱ እንደሆነ ነው ያስረዳኝ ማለት ነው። እሱ ጋር እንደምትሄድ ነው እሱ እያሳመነው ይነገረኝ ማለት ነው። ይሄን ነገር ሲነግርሽ በቀላሉ አመንሽው? በቃ ማለት እሷ እንዲለባብሳ ምናምን ነገር አንዳንዴ ስለምትወጣ በቃ አመንኩኝ። ምክንያቱም ትወጣለች እሷ አንዳንዴ ፊልድም ያድራል። ለዚህ በቃ በሚናገረው ነገር አመንኩኝ ተቀበልኩኝ። ከዛ ሲለኝ እሺ ብዬ እንዴት እንዲህ ሊሆን ቻለ? በቃ ውስጤ ተጠራጠረ። የሆነ በቃ ደነገጥኩኝ። ማመን አቃተኝ ራሴን ማለት ነው። ከዛ በወቅቱ እኔ ደግሞ አጋጣሚ እንዲያወረኝ ይሄድና ገንዘብ ምናምን ነገር ስላልነበረኝ ገንዘብ እንደሚሰጠኝም ልጁን በሚወለድበት ቀን ልጁን ለሱ ምሰጥበትን መንገድ እንዳመቻች እንደዚህ አስረዳኝ ማለት ነው። ሲያስረዳኝ በቃ እኔ ውስጤ ገንዘብ ስላልነበረኝ እሺ አልኩት። በምን ያህል ገንዘብ የተስማማሽው? እሱ በቃ ችግር የለም ብዙ ብር ሰጥሻለሁ አለኝ። መጀመሪያ በቃ ንገረኝ ስንት ብር ነው የምትሰጠኝ ስለው ወደ 500,000 ምናምን ከዛ በላይ የምሰጥሻለሁ ነው ያለኝ። እሺ በቃ ከዛ እና አመንሽው? በአንድ ቀን ነው ይሄን ነገር ሁሉ ነገር የተስማማችሁ ወይስ በጊዜ ሂደት ነው? ያው አይ ባንዴ ነው ወዲያው እዛው አመንኩኝ። ከዛ በኋላ እንዴት ይሄ ሁሉ ነገር ተስማሚያለሽ? አንቺ መጀመሪያ ለመሸጥ ውስጥሽ ሀሳቡ ስላለ ወይ ደግሞ ቀድመሽ የተነጋገርሽበት ነው? አትዋሽኝ። ይኸውልሽ ከዚህ በኋላ አሁን አንዴ እኮ ታውቋል። በቃ ምንም እኔ ምን ዋሽቼ ከህግ ምንም ማመልጥበት ነገር የለም። አሁን ህግ ጥላ ስር ነኝ ያለው። በአንድ ቀን ይሄ ሁሉ ነገር ሊፈጠር የሚችለው አስረዳኝ። በቃ ከዛ በኋላ ምን እንደምንገናኝ አድራሻ እንቀያየር ምናምን አለኝ። ቸግሮኝ ስለነበረ እኔም በቃ ውስጥ ያምኖ ተቀብሏል። ምክንያቱም ለብሳ ስለምትሄድ ነው፣ ትወጣለች። ወንድሜ ፊልድ ነው፣ ብዙ ጊዜ ቤት አይቀመጥም። በቃ በዛው አመንኩት፣ እሺ አልኩት። ከዛ በኋላ ተስማማን። በቃ እኔም ክትትል ሲደረግ ምንም ከጎኗ አልተለየሁም። ስለዚህ በ500,000 ብር ተስማማሽና ይሄን ነገር ለማድረግ ወሰንሽ ማለት ነው? አዎ ወስኛለሁ፣ አድርጌዋለሁኝ።
ያ ነገር ሁሉ ሲፈጠር እንዳጋጣሚ ደግሞ እዛ ያ ስልኩን የሰጠኝ ሰውዬው እዛ ሰው እንዳለው ምናምን ነገር በስልክ እኔ እደውላለሁ እና አንዳንድ ነገር ያው እዛ ግንኙነት የምናደርግበትም እንትን አመቻችልኝ ማለት ነው። ስለዚህ ውስጥ ሰው እንዳለው ነገረሽ? ውስጥ ሰው አለ። ምንድነው የተስማማው? ስለዚህ ልጁ የእሱ እንደሆነ ነው የነገረሽ ነው? ልጁ ያ መጀመሪያ እዛ ለቼክአፕ ሄደችበት ሰዓት የተዋወቁት። ከዛ ልጁ የእሱ እንደሆነ ነገረሽ? የኔ ነው አለኝ። የኔ ነው ግን አሁን ያው እኔ እሷን አልፈልጋትም፣ ባልና ሚስቶች እንዳይለያዩ ልጁን ብቻ ነው የምፈልገው ነው ያለኝ። ከዛ ስል እኔ ደግሞ ወንድሜ የሰው ልጅ የሚያሳድግበት ምክንያት የለም ብዬ ገንዘብ ከተሰጠኝ አደርገዋለሁ፣ አደረግኩት። ይኸውልሽ የማስመሰል የውሸት ታሪክ እየነገርሽን ከሆነ ግን እኔና አንቺ ሌላ ነገር መግባት እኔ አንተን ዋሽቼ ምንም አመጣው ነገር የለም። ህግ ውስጥ ገብቻለሁ፣ ህግ እንደፈለገ ያደርገኝ። ግን እኔ መታሰር አልፈልግም። ቢቻለኝ ያለውን ነገር እውነታ ነው። ጠይቀሻታል? እሷን በሰዓቱ ይህንን ነገር ወስልተሻል ወይ እንዴት እንደዚህ ነገር ታደርጊያለሽ ብለሽ እሷን መጠየቅ አይቀልም ነበረ? እንደዚህ ነገር እንደዚህ ውሳኔ ከመወሰን ትጣለኛለች፣ ትሸሸኛለች። በጣም ስለምወዳት አላደረኩም። በጣም ስለምወዳት አታፍሪም እንዴ? በጣም ስለምወዳት ስትይ ልጁ ስለምትወጃት ነው። ልጇን ሰውዬው እኮ ስላለኝ ነው። የገዛ ልጇ እኮ ነው። ልጁ የራሱ እንኳን ቢሆን እኮ የገዛ ልጇን እኮ ነው አንስተሽ ለሌላ ሰው የሰጠሽባት አለኛ። በል ስለምወዳት ያለሽ አታፍሪም ትንሽ? እንዴት አይነት ነገር ነው የምታስቡት? ቆይ እናንተ ወንጀለኞች ግን እኔ ያለውን እውነታውን እየነገርኩ ነው። እኔ መግባት አልፈልግም። በተቻለክ መጠን እኔ የት ነው መግባት የማትፈልጊው? መታሰር አልፈልግም። ይኸውልሽ ገና መታሰር ብቻ አይደለም ሌላም ነገር ይደረጋል አንቺ ላይ። እሺ ለሰራሹ ስራ ዋጋሽን ታገኛታለሽ። ገና አስፈላጊ ከሆነ እናንተ ላይ እርምጃ እንዲወሰድ ነው እሺ የማደርገው። ተግባባን? ታውቂዋለሽ ይህን ሰው ከዛ በፊት? አላውቀውም። እንደነገርኩህ ከዛ በኋላ ለምን ያህል ጊዜ ተገናኛችሁ? በተለያየ ጊዜ ተቀጣጥረን ብዙ ጊዜ ተገናኝተናል። ሻይ ቤት ምናምን እየተቀጣጠርን የተለያየ ሆቴሎች ላይ ተገናኝተናል። ስለዚህ ለረዥም ጊዜ ስታሴሩ ቆይታችሁ 7 ወር ማለት እንግዲህ 7 ወይም 8 ያልሽኝ ከዛ 2 ወር ወይ ከዛ ያላነሰ እናንተ ለረዥም ጊዜ ስታሴሩ ቆይታችኋል ማለት ነው አይደል? በጣም ነው የምትገርሙት። ግን በጣም ነው የምትገርሚው አንቺ። አሁን ይሄንን ለ500 ሺህ ብር ብለሽ የገዛ የባልሽን እኮ እኔ እኮ የወንድሜ ልጅ ማለት ትክክለኛውን ነገር ባቅ አላረጋገጥሽም። ይኸውልሽ አሁን አታስመስይ። እሱ ለገንዘብ በቃ እኔ ለገንዘብ ብዬ አድርጌዋለሁ። እሱ ግን ትክክለኛውን ቃላቶቹን ሲናገር አመንኩኝ። በቃ ካስላመንኩኝ ነው። ከልጅቷ መጠየቅ ትሺ ነበረ። ከወንድምሽ ሚስት ያለውን ነገር መጠየቅ ትሺ ነበረ። ገንዘብ ላይ አይንሽ ስለታወረ ነው፣ ገንዘብ ስለፈለግሽ ነው አሁን ይህን ሁሉ ነገር እያልሽኝ ያለሽው። የማስመሰል ነገር አሁን አትንገሪኝ። ገንዘቡን ስለፈለግኩ ነው ብትይ ይሻላል። ተግባባን? ገንዘቡን ስለፈለግሽ እንጂ መጀመሪያውኑ መጠየቅ ትችይ ነበረ። በጠይቃት አትመልስልኝማ፣ እውነታውን አትናገርም። ለምን እንዴት ቢሆንም ማረጋገጥ ይሻል ነበር። አሁን ልጁ ተወስዶ እሱ ስላሳመነኝ ለእሱ ደግሞ ቃል ገብቻለሁ። ቃሌን ማፍረስ አልፈለግኩኝም። ምክንያቱም ቃል ገብቻለሁ ማድረግ እንዳለብኝ። አንደኛ ነገር ቃሌን ማፍረስ አትበይ። ይሄ ቃል ነው እንዴ? ገንዘቤን መተው አልፈለግኩም በይ። አንደኛ አጠረጥረኝም። ገባ? ከኔ የወንድሜን ልጅ መቼም አሳልፌ እንደማልሰጥ እሷም ታውቃለች፣ ማንም ሰው ያውቃል። ስለዚህ ማሳመን ያለብኝ እኔ ስለሆንኩኝ እኔ ነኝ ትልቁን ስራ የሰራሁት። ዶክተሯን ጋር የምንገናኝ ነበር። አሁን በዛ ሰዓት ያ ሁሉ ድራማ ስትሰሪ እንደው ለህሊናሽ እንኳን አልከበደሽም? ሞተ ተብሎ ሲነገር እንደዛ ስትንፈራፈሪ መሬት ላይ እንደዛ ስትሆኚ ነበር። ይታወቅብኛል ብዬ አልጠረጠርኩኝም። ምክንያቱም በቃ አንደኛ የሰው ልጅ ነው በቃ። ምክንያቱም የወንድሜ ልጅ አይደለም ብዬ ነው ራሴን ያሳመንኩት። ገንዘብ ስለተሰጠሽ ነው ያሳመንሽው እንጂ ምንም ማረጋገጫ በሌለበት የወንድሜ ልጅ አይደለም ብዬ ነው ያመንኩት ትላለች እንዴ? ትንሽ አፍረት የለሽም? አራስ ልጅ እኮ ነው፣ ገና እኮ ጨቅላ ህጻን ልጅ እኮ ነው። ለገንዘብ ብዬ ተሳስቻለሁ፣ አድርጌዋለሁ። ይሻላል እንደዛ ብትይ ነው የሚሻለው፣ ለገንዘብ ብለሽ እንጂ ስለተጠራጠርሽ ወይም ደግሞ የወንድምሽ ሚስት ስለተጠራጠርሽ አይደለም፣ ገንዘቡ ስላሳሳተሽ ነው። እሱ ሲያሳመናኝ በቃ ቅድም እንደነገርኩህ በቃ ለባብሳ ትሄዳለች፣ ትወጣለች፣ እንደፈለገች ነው። ስለዚህ ይሄ ልጅ ደግሞ ማደግ የለበትም በቃ። ስለዚህ ለወንድሜ አንቺ ነሽ የምትወስኚው እሱን ማደግ የለበትም አለበት የሚለውን። ወንድሜ ሰው ሀገር ፊልድ ድረስ እየወጣ እየተቸገረ እየሰራ እያመጣኝ ያስተዳደረን ያለው። ስለዚህ በወንድሜ ገንዘብ የማንንም ልጅ ማሳደግ የለበትም ብዬ ወስኜ እሱን አንቺ አይደለሽም እሺ የምትወስኚው። ማድረግ እንኳን ቢኖርብሽ ወይ ለወንድምሽ ነግረሽ ወንድምሽ ችግሩን እንዲፈታው ማድረግ ትችይ ነበር እንጂ አንቺ ይኸውልሽ አሁን ገንዘቡን ያሳሳተሽ ገንዘቡን የፈለግሽው እንጂ ብዙ መፍትሄዎች ነበሩ። ማድረግ ብትፈልጊ ወንድምሽን መርዳት ብትፈልጊ ኖሮ በጣም ብዙ መፍትሄዎች ነበሩ። በቃ ቅድምም እኮ ነገርኩ። አሁን ዝም በይ፣ አፍ የለሽም። ይህንን ነገር ለመናገር አፍ የለሽም። ዋጋሽን አሰጥሻለሁ። እሺ ማልገባበትን አመቻችልኝ። አሁን እኔ መግባት አልፈልግም። አንቺ ስላልሽ ነው የማትገቢው። አታፍሪም እንደ ይሄን ነገር ስታወሪ?
አንቺ ስላልሽ ነው የማትገቢው። ወንድሜ ትበሰብሻታለሽ፣ እስር ቤት ትበሰብሻታለሽ። እሺ ለሰራሹ ስራ ዋጋሽን ታገኛታለሽ። ለመሆኑ ብሩን ሰጥቶሻል? ተቀበለሻል? ሁሉንም? አይ ሁሉንም አልተቀበልኩት። ግማሽ ብር ነው የተቀበልኩት። ግማሹን ተቀብያለሁ። ግማሽ ብር ተቀበለሻል? እንደገና ደግሞ ያው ስራው ሲያልቅ ይከፍለኝ ነበር። በጣም ብዙ ብር ከፍልሻለሁ ነው ያለኝ። ያው በእጄ ላይ ወደቅሽ። ግን አየሽ አይደለ የሰራሽውን ስራ። የወንድምሽን ልጅ ለሌላ ሰው አሳልፈሽ ልትሰጪ ነበረ። አልሰጥም። ሰጠሽ እኮ። ከዚህ በላይ ምን ነበር የምትፈልጊው? እዛ ጋር የውሸት ድራማሽን ስትሰሪ መሬት ላይ ስትንፈራፈሪ ሰዎች ወደ አንቺ ትኩረት ሲያደርጉ ያለች ልጁን ይዞ ሊወጣ ሲል ነው እንግዲህ እኛ በእጃችን ያዝ ነው በቁጥጥራችን ስራ ያዋል ነው ይዞ ሊወጣ ሲል ነው እጅ ከፍንጅ የተያዘው። ምን አይነት ግን ማፈሪያ ነሽ አንቺ! እንዴት ይሄን ነገር ታደርጊያለሽ? ተጸጽቻለሁ፣ ተሰምቶኛል። አሁን ስትያዥማ ተጸጸትሽ። ባትያዥ ኖሮ ተንደላቀሽ ብርሽን እየበላሽ ልትኖሪ ነበር። ለመሆኑ ልጁ ምን ሊያደርገው እንደነበር ታውቂያለሽ? አንቺ የምታውቂው የወንድምሽ ልጅ አለመሆኑን ነው አይደል? ምክንያቱም ገንዘብ አይምሮሽን ስለደፈነው። ግን ልጁ ሊያደርጉት የነበረው መለመኛ ነው ሊያደርጉት የነበረው። ምን አሁን መደንገጠሽ ነው በአንቺ ቤት? አንቺ ካደረግሽው ነገር እኮ ምንም የሚተናነስ ነገር አይደለም። ይሄ አልጠበቅኩትም፣ እንደዚህ ያደርጋል። ልጁ ይኸውልሽ ያችን ሴት እንኳን ባሏ ሊሆን ከዛ በፊት አይቷትም ምንም የማያውቅ ሰው ነሽ ማለት እኔ ማገናዘብ ስላልቻልሽ ነው የሁሉ ነገር የተፈጠረው። በጣም እንጃ መናገርም አልችልም። እኔ እንደዚህ አይነት ነገር ይፈጠራል ብዬ አውቄ አይደለም ያደረኩት። ይሄ ነገር ሳደርግ በቃ የወንድሜ ልጅ አይደለም ብለሽ ሊሆን ይችላል፣ ግን የገዛ የወንድምሽን ልጅ ነው እንደዚህ ልታደርጊ የነበረው። እንዴት ህፃን ልጅ ጨቅላ ለልመና እንዴት ነው የሚያስቀምጠው? እንዴት ወስዶ እንደዚህ ያደርጋል? ከአንዲት ሴት ጋር በማድረግ አራስ ነኝ እያለች እንድትለምን ሊያደርጓት ነበረ። ጭራሽ ሰዎቹ በእንደዚህ አይነት ነገር በወንጀል የታወቁ ናቸው። ከዚህ በፊትም ብዙ ነገር ይዘንባቸዋል። ምን አይነት ስራ እንደሰራሽ ገባሽ አይደል? አሁን ቢገባኝ ኖሮ ይሄን ነገር አደርገዋለሁ። አላደርገውም። አለማገናዘብሽ፣ ይሄ ነገር አለማስተዋልሽ ነው። ገንዘብ አይምሮሽን ስለደፈነው ነው። ገንዘብን ብቻ እያሰብሽ ስለነበረ ነው። ዝም በይ። ይኸውልሽ አሁን ምንም ይኸውልሽ አታስመሲ። አንቺ ወንጀለኛ ነሽ። እሺ ዋጋሽን ሰጥሻለሁ። ለእያንዳንዱ ነገር አስከፍልሻለሁ ዋጋሽን። ነይ ተነሽ፣ ውጪ፣ ነጪ። ውድ ተመልካቾቻችን ያው ነገሩን ወደ ማገባደዱ ደረጃ ላይ ደርሰናል ማለት ነው። ምክንያቱም የተፈጠረውን ነገር እንግዲህ በተብራራ ሁኔታ በበቂ ሁኔታ ነገሮችን ተረድተናል ብዬ አስባለሁ። አብዛኛውን ነገር አውቀናል። እዛም እንግዲህ የነበረው ጤና ጣቢያ ላይ ዞር ዞር ብለን አንዳንድ መረጃዎችን እየሰበሰብን ነው። እዚህ ነገር ውስጥ አሉ የተባሉ ሰዎች ካሉ በድብቅም እንዲሁም ደግሞ አንዳንድ ነገሮችን መረጃ ለማውጣትና መረጃውን ለማጣራት ሙከራ እያደረግን ነው። የተጠረጠሩ ነርሶችም አሉ ተብሎ እንግዲህ እነሱም ህግ ቦታ ላይ ሄደው ቃላቸውን እንዲሰጡ እየተደረጉ ነው ማለት ነው። ስለዚህ እኛም መጠየቅ ያለብንን ሰዎች ጠይቀን ያገኘነው መረጃ አለ። እንዲሁም ደግሞ ያገኘናቸውም ወንጀለኞች አሉ ማለት ነው። በዋነኝነት በቀጥተኝነት እዚህ ነገር ላይ ተሳታፊ የሆኑትን እንግዲህ በቁጥጥራችን ስራ ውለናል ማለት ነው። ዶክተሯም ብትሆን በቁጥጥር ስር ውላለች። እንዲሁም ያም ልጁን ይዞት ሊወጣ የነበረውም ልጅ እሱም በቁጥጥር ስር ውሏል። ከዛ በተጨማሪ ደግሞ ቤተሰብ የሆነችው እዚህ ነገር ላይ በገንዘብ ተታላ ወይም ደግሞ በብዙ ነገሮች ተታላ የገባች አንድ ሴት አለች። ወይንሸት ትባላለች። ወይም ደግሞ የአራስ ባል እህት ማለት ነው። ወይም ደግሞ የባል እህት የሆነችው ወይንሸት የምትባለው እዚህ ነገር ላይ ተሳታፊ ሆና ቀጥተኛ ተሳታፊ ሆና አግኝተናት እሷንም ወንጀለኛ እንድትሆን ተጠያቂ አድርገናታል ማለት ነው። ስለዚህ አብዛኞቹን እዚህ ነገር ላይ ይዘናል ማለት ነው። ነገ ከነገ ወዲያ እነዚህ ሰዎች ላይ ጉዳት እንዳይደርስ ወይም ደግሞ ሌላ ነገር የሚፈጠር ነገር እንዳይኖር ወይም እነዚህ ወንጀለኞች በምንም አይነት አጋጣሚ ወደ እነሱ ከመጡ ግን እነሱ ለኛ መረጃውን መስጠት አለባቸውና እንግዲህ እሱ አንቺንም ወደዚህ ያመጣሁሽ ለዛ ነው። ምክንያቱም እነዚህ ሰዎች አርፈው የሚቀመጡ ሰዎች አይደሉም። በጣም ብዙ ነገርን ያደረጉ በጣም ትልልቅ ወንጀለኞች ስለሆኑ አስፈላጊ ከሆነ ከኔም ባልደረቦች እንግዲህ እናንተን እየመጣ እንዲጎበኝ የማደርገው ይኖራል። ምክንያቱም እዚህ ቦታ ላይ መጥተው እናንተ ላይ ጥቃት ማድረስ የለባቸውም ወይም እናንተ ላይ ሌላ አይነት ነገር ማድረስ ስለሌለባቸው ጥበቃ እንዲደረግላችሁ እናደርጋለን ማለት ነው። ከዚህ በተጨማሪ ግን ማንኛውንም አይነት ነገር እዛ ቦታ ላይ የምታይ ከሆነ የተለየት ያለ እንቅስቃሴ ካለ እንግዲህ የኔንም ስልክ ሰጥቼሻለሁ። እዛ ላይ ደውለሽ ታሳውቅኛለሽ ማለት ነው። የሚፈጠርም ነገር ካለ አንዴ እዚህ ነገር ላይ ከገባን ያው ዝም ብለን መውጣት የለብንም እና ተከታትለን እነዚህ ወንጀለኞች ሙሉ ለሙሉ እስኪያዙ ድረስ
ለእናንተ ጥበቃ መደረግ ስላለበት ነው ይህን ነገር ማድረገውና ምንም ያየሽው ነገር ካለ ለእኔ ጥቆማ ማድረግ መቻል አለብሽ። እሺ እንዴ ግዴታዬ ነው እኮ ግዴታዬ ነው። ምክንያቱም ይህ ሁሉ ነገር ልጁም ልጃችን የተገኘው በእናንተ ምክንያት ነው፣ በእናንተ እርዳታ ነው። ስለዚህ የሚደረገውን እያንዳንዱን ነገር እኔ ለእናንተ ከመንገር ወደኋላ አልልም። በጣም አሪፍ። እንግዲህ የባልም እህት የተባለችው በጣም ብዙ ነገር እነግራናለች። እሷም ብትሆን ወንጀሉን መስራቷን በስተመጨረሻም ቢሆን ያንዳንዱን ነገር አምናለች። ጥሩ ነው ማመኗ። በጣም ብዙ ነገር የተፈጠረው በሰዓቱ ብዙ ነገር ነው የቀባጠረችው። ብቻ ብዙ ነገር ብላኛለች። እሷ በሰዓቱ የተናገረችው ነገር እውነት ይሁን አይሁን እንግዲህ አሁን እሱን ማስረጃ የለንም። ግን እሷ እንደነገረችን ምንድን ነው ያለችው ለክትትል ይዛት በምትሄድ ሰዓት እህትሽን እንግዲህ ለክትትል ይዛት በምትሄድ ሰዓት አንድ ሰው መጥቶ እንዳናገራት እና የቀድሞ ሚስቱ እንደሆነች ነግሯት እና ልጁ የእሱ እንደሆነ አሳምኗት ነው ይህንን ነገር እንድታደርግ ያደረጋት ማለት ነው። እንዲሁም ደግሞ በተጨማሪ 500 ሺህ ብር እንዲከፈላት ነግሯት ነው እንግዲህ የእሱ ልጅ ስለሆነ ወንድሜ ልጁን ማሳደግ የለበትም፣ ስለዚህ ልጁን ራሱ መውሰድ መቻል አለበት ብላ ያንን ነገር ለማድረግ የወሰነችው አንደኛ በገንዘብም ስለተታለለች ነው። ይህን ነገር ነው እንግዲህ ለእኔ ነገረችኝ። ውሸት ነው፣ ብር ወዳድ ስለሆነች ነው። መጀመሪያ ለብር ብዬ አለሽ ብላ የሰኒን የእህቴን ስም አጠፋች ስትወሰልት። እሺ እሱ ፊልድ የሆነ እንደሆነ ምን ችግር አለው? የሰው ልጅ ልብስ ለብሶ አይወጣም? ወጣ ማለት ሊወሰልት ነው? ያው ይሄ አሳማኝ ምክንያት አይደለም። ያው እሷ የተናገረችውን ነው ቀጥታ ነገር በፍጹም አያሳምንም እንጂ ይሄ ከምንም ነገር ጋር እኮ ማለት መያያዝ የማይችል ወሬ እኮ ነው ስታወራ የነበረው። አዎ ብር ፈልጌ ነው፣ አዎ የወንድሜ ልጅ የሸጥኩት ብር ፈልጌ ነው ብትልስ እንዴት ዘላ እንዴት የሰኒ ስም ታጠፋለች? የማይሆን ነገር እሺ ይዛት ሂድ ክትትል። ለእሷ ስህቱ አይደለችም እንዴ? ምን ችግር አለ እንዴ? የማይሆን በተደጋጋሚ ያው ክትትል ይዛት እንደምትሄድ ነግራኛለች። እና እሱ ፊልድ የወጣ እንደሆነች ልጅ ለብሳ ወጣችና ልትወሰልት ነው የሚባለው? ያው እንዴ አታውቃትም እንዴ ሰኒ? ሰኒ እኮ እንደዚህ አይነት ሰው አለች፣ በደንብ ነው የምታውቃት ራሷ። ወይንሸት እንኳን እንደዚህ አይነት ነገር ልታረግ ይቅርና። እንዴት ነው ግን አንቺ ከዛ በፊት ለየት ያለ ነገር ታስተውይባት ነበረ ወይንሸት ላይ? ማለት ያላት ነገር ከእናንተ ጋር ያላት ቀረቤታ ለምንድን ነው እንደዚህ ባንዴ በገንዘብ እንዴት ልትስማሙ? አትወጣም እኮ ከዛ በፊት እኔ ከወንጀለኞቹ ጋር ራሱ ግንኙነት ያላት ስለመሰለኝ ነው እንደዚህ በቀላሉ እንደዚህ አይነት ነገርን ታደርጋለች ብዬ ስላላሰብኩ። በፍጹም ብጠረጥርማ እኮ መጀመሪያውኑ እሷኑ ጠረጥራት ነበር አይደል እንዴ? እኔ ምንም አይነት ምናልባት ይሄ ነገር ላይ ላጠረጥር ይቻለሽ፣ ግን ሌላ አይነት ወንጀል ላይ የመሳተፍ ወይም ደግሞ የሆኑ ለየት ያለ ነገር አላውቅም። ስልክ ምናምን ብዙ ጊዜ ስልክ ታወራለች። መጣው እዚህ ጋር ነኝ እንዲህ እኔ የስራዋ ባህሪም ይመስለኛል አላውቅም እኔ እንጂ ከእናንተ ቤተሰብ ጋር ምናምን ምንም አይነት ችግር የለባትም። ምንም እንዴ አንተ ለእሷ ብላ እኮ ማለት ከገዛ በኋላ ዋጋ እንኳን እኮ የምትጣላ ናት ሰኒ ማለት የኔ እህት ማለት እንዴ ምን ያህል ፍቅር እንዳለው ለእሷ ወንድሟ እንኳን አይደለም ቸገረኝ ምናምን ውሸት ነው። ምን ቸግሯት? ከማንም ከሚደረግለት በላይ ነው የሚደረግላት። ምንም የጎደለባት ነገር የለም እኔ እስከማውቀው ድረስ በብርም ይሁን በምንም ነገር ይሁን ብቻዋን ነው የምትኖረው። ራሷን በራሷን የምታስተዳድረው። በእርግጥ ግን ምንም ማናችንም የምንጨክንባት አንጀት የለንም። አብሶ ሰኒ እንዴ ይሄን አጣው ይሄ ጎደለኝ ብትል ሄዳ ሮጣላት ነው። ሌላ ቤተሰብ አለው እንዴ የእህትሽ ባል? አሁን ላይ እዚህ ላይ የሉም። እሷ ናት ያለችው። አዎ እሷ ናት ያለችው። የእኛም እንደነገርኩ ክፍለ ሀገር ናቸው። የእሱ መራቅ ይላሉ፣ እዚህ አይደሉም። ያው እናት አባቱ የሉም። በእርግጥ የእሱ በህይወት የሉም። አክስት እኛጎት ምናምን የሚባሉት ግን ክፍለ ሀገር ናቸው። ከስንት አንዴ ነው የሚመጡት እነሱም እንጂ አይመጡም ብዙ። እና አንድ እህቱ እሷ ናት ያለችው። አይ ያው ምናልባት እንደው ለየት ያለ ነገር ካለ እንደው መረጃ ለመውሰድ ያክል ነው። ምክንያቱም እነዚህ ወንጀለኞች በጣም የተደራጁ ስለሆኑ እጃቸው ረዥም ነው፣ በጣም ሰፊ ነው እጃቸው እና ከዚህ በፊት ግንኙነት ካላቸው ምናልባት መረጃ የምትሰጥበት ምክንያት ካለ ሌላ አይነት ግንኙነት ካላቸው እንደው የምትጠረጥሪው ነገር ካለ ለማወቅ ያክል ነበር ይሄን ነገር የጠየቅኩሽ። ምን በቃ ትወጣለች፣ ስልክ ታወራለች ምናምን። ብዙ ጊዜ ቤት ውስጥ አትቀመጥም። ያው አልነገረችም እንዴት እንደምትኖር ምናምን ማለት ሰርቪስ ነገር ሰጥቷታል። ዝርዝር መረጃ ያን ያህል እንትን አላልኩም፣ ግን እሷም እዚህ አልነበረ የምትኖረው በፊት እዛው ክፍለ ሀገር ነበረ። ያው ቤተሰብ ሲሞት ምናምን ታላቅ እህቱ ናት በእርግጥ እና በቃ የዛን እንትንም ኑሮ ምንም መግፋት አቃተኝ ምናምን በሚል ሁኔታ ያው ከእህቴ ጋር ተነጋገሩ ምናምን እና አንዱ ሰርቪስ ላይ ነው የምትኖረው እሷ ማለት ነው። አንዱ ሰርቪስ ክፍል ሰጥተዋት እዛ ነው የምትኖረው። ከዛ ያው ከክፍለ ሀገር ግን ሲያመጣት ያው እኛንም እንድትረዳን እሷን ማለት ነው እህቴን እንድትረዳት ምናምን ነገር ተብሎ ተወርቶ ነበር የመጣው። ከዛ በኋላ ግን
ያው የራስሽንም ስራ ስሪ ምናምን ብሎ እንዳይሰማት ነገር ታላቁም ናት እና እንዳይሰማት ምናምን ነገር ብሎ አንድ ክፍል ሰጥቷት ምናምን ነው እየኖረች ያለችው ማለት ነው። እና ብዙ ጊዜ ራሱ ከእህቴ ጋር ሲጣላ ሰማለሁኝ እኔ። ኦኬ በምን ምክንያት? በቃ ለእሷ በሚደረግለት ነገር ምናምን እንዴ አንድ እህቴ ናት አንድ እናቴ ልጅ ናት ምናምን እና ምንም እኔ ቸገረኝ በሚለው ነገር እኮ ነው እኔ ቸገረኝ ብላ እኔ ብር እንትን ስትል በጣም ገርሞኝ ነው ማለት ይሄ ማውራት አልፈልግም ይሄን አደረጉላት ብዬ ማውራት አልፈልግም ነበረ ግን ማውራት ካለብኝ ብዬ ነው። በችግር ዙሪያ ምንም የቸገራት ነገር የለም። ከዛ ደግሞ ብር አለች ከዛ ደግሞ ውስለታ አለች ጭራሽ። ይሄ ሁሉ መናናቅ እንግዲህ እዛው አንድ ላይ በመኖራቸው አይደለ? ይሄ ሁሉ መናናቅ ይሄ እኮ ነው ችግሩ። የከባል ቤተሰብ ጋር ምናምን የሚባለው ይሄ ነው ችግሩ። መጨረሻው ይሄ ነው። ጥፋተኛ ዞራ ዞራ ጭራሽ የራሴን እህት አደረገቻት ከእጇ በልታ ከእጇ ጠጥታ። ምንም ችግር የለውም። ስለዚህ ብዙ ነገር ተፈጥሯል። ያው ብዙ ነገር እናሳልፈናል። አሁን በጣም ብዙ አይነት ግብግቦችን በአንድ ቀን ውስጥ ብዙ አይነት ነገር ያሳልፍ ነው እና አሁን ኦልሞስት ወደ አመሻሹም እየሄደ ነው። ብዙ አይነት ክርክሮችን ብዙ አይነት ጭቅጭቆችን አድርገን ነበር እና አሁን ወደ አመሻሹም እየሄድን ነው። ነገሮችን መቋጨት ስላለብን ለዛም ነው እንግዲህ አንቺንም ወደዚህ ያመጣሁሽ። የተፈጠረ ነገር ካለ የምታውቂው ነገር ካለ ብዬ ለማወቅ ነበረ። ምንም ነገር ከሌለ ምንም ችግር የለም። አሁንም ቢሆን በኋላ ለማውቀው ለማየው ነገር እንዳለ ለእናንተ መረጃ እሰጣለሁኝ። እሱ ነገር ለእኛም ለእናንተም ያው ደህንነት ሲባል ነው። እስቲ እንግዲህ ይታማን እናምናለሁ። ካሁን በኋላ ከባድ እኮ ልክ ነሽ። ምን እንዲፈጠርብን እንደሚቻል አላውቅም። ከኋላዋ ምን እንዳለ ምን ሌሎች እንዳሉ በምን አውቃለሁኝ? የገዛ እንግዲህ የራሳችን ሰው ነው አጠገባችን ቁጭ ብላ ይሄንን ሴራ ይሰራችብን። እስቲ ለማንኛውም ወይንሸትን ትግባና ራሱ ድጋሚ ልጁን መተው ደግሞ እንዳይወስዱብን ነው የምፈራው እኔ። ችግር የለውም። የኔ ባልደረቦችም ጥበቃ አስፈላጊ ከሆነ ጥበቃ እንዲደረግላቸው አድርጋለሁ። እስቲ ወይንሸትም ትምጣና እንግዲህ ምናልባት የተፈጠረ ነገር ካለ ምን እንዳለ ምን አለ የሚለውን ነገር ለማወቅ ያክል ትምጣና እስቲ አንዳንድ ነገሮችን ትንገረን። ያው አሁን ስሜታዊ መሆን የለብሽም። ነገሮችን ተረጋግተን ነው እንትን ማለት ያለብን። ብዙ ነገር አውርተናል። ከካሜራ ጀርባም ብዙ ነገር አውርተናል። አሁን ማሰብ ያለብን ስለዛ ስለተወለደው ስለ ጨቅላው ልጅ ነው እንጂ አሁን እዚህ ጋር የኛን ስሜት አይደለም ማሰብ ያለብን። እሷም ለተሰራችሁ ስራ ትክክለኛ ቅጣቷን የምታገኝ ይሆናል። ስለዚህ አንቺ ለማንኛውም በዚህ በኩል ሁኝና ከካሜራ ጀርባ ያላችሁት ወይንሸትን አስገቡልኝ። አስገቧት። ወይንሸት ትግባና አንዳንድ ነገሮችን ከሷ ጋር ማድረገን የዛሬውን ዝግጅታችንን እንግዲህ በዚህ እንጨርሳለን ማለት ነው። ነግቢ ነጉጅ በይ። ይኸውልሽ አሁን ነገሮች ሁሉ መጨረሻው ላይ ደርሰዋል። አንቺም ማመን የነበረብሽን ነገሮች አምነሻል። ያው የነገርሽን ነገር አሳማኝ ባይሆንም ቃልሽን ወስደናል። አስፈላጊ ከሆነ የቅጂውንም አሁን ለህግ ባለሙያዎች ወይም ደግሞ ፖሊስ ጣቢያ ሄደን እንሰጣለን ማለት ነው። ስለዚህ እያንዳንዱን ነገር አሁን የቀሩት ቀረ የምትልኝ ነገር ካለ እንድትነግሪኝ እፈልጋለሁ። ምክንያቱም ከነዚህ ወንጀለኞች ጋር የቀደመ ትውውቅ ካለሽ ወይም በሌላ መንገድ ተገናኝተሽ ከሆነ አሁን መረጃው መስጠት መቻል አለብሽ። ምክንያቱም እኔ ይህንን መረጃ ካገኘሁኝ ለአንቺ የከፋ ነው የሚሆነው። ስለዚህ አንቺ የምታውቂው ነገር ካለ ከነዚህ ሰዎች ጋር ሌላ ግንኙነት አለሽ ወይ፣ ከዚህ በፊት ግንኙነት አለሽ ወይ የሚለውን ነገር እስቲ ንገሪኝ። አሁን ምንም ነገር ግንኙነት የለኝም ከቅድም እንደነገርኩክ ማለት ነው። እኔ ያው እዛ ክትትል ይዣት በሚሄድበት ሰዓት ነው እዛ የተዋወቅኩት። እሱን ነግረሽኛል። ከዛ ውጪ ከዛ በፊት እርግጠኛ ነሽ? ይህን ነገር ግን እኔ ማለት ሌላ ችግር ቢኖር ወይም መሀል ላይ የተፈጠረ ነገር ቢኖር ግን እኔና አንቺ የከፋ ነገር ነው የሚገጥመን። ተግባባን አይደለ? የለም ምንም ነገር የተለየ ነገር የለም። ከዚህ በኋላ ለእኔም ትምህርት ይሆናል። እኔም መማር አለብኝ። ባለማወቅ አጥፍቻለሁ። ባለማወቅ ይህን ነገር አድርጌያለሁኝ። እኔም ሞላ ቤተሰቤን ይቅርታ መጠየቅ እፈልጋለሁ። እሷንም ይቅርታ መጠየቅ እፈልጋለሁ። ምንም ነገር የደበኳችሁ ነገር የለም። ምክንያቱም ይሄ ነገር የሚሆን መስሎኝ ልክ እሱ ባለበት ሚስቴ ናት ልጁ የኔ ነው ስላለኝ አምኜ ያ ነገር እውነትም ወንድሜ ማሳደግ የለበትም በሚለው አምኜ መስሎኝ ነው በመሰለኝ ስላደረግኩት ይቅርታ እሷንም መጠየቅ እፈልጋለሁ። ሞላ ቤተሰቤንም ይቅርታ መጠየቅ ነው የምፈልገው እንጂ ከዚህ በኋላ ወንጀሉን ከዚህ ስለተማርኩን ለሌላም ትምህርት ይሆናል። ስለዚህ ማስተማር ነው እንጂ ያለብኝ መልሼ እንደዚህ አይነት ወንጀል ውስጥ መግባት እኔም አልፈልግም። ሌላውም አካል ሌላም እንደኔ ያሉት እህቶች እንደዚህ አይነት ውስጥ እንዳይሰማሩ ትምህርት ይሆናል እንጂ ምደብቅ ነገር ምንም ነገር ያው ቀድመሽ ነው ማሰብ የነበረብሽ። መጀመሪያ ይህን ወንጀል ስትሰሪ እነዚህን ሁሉ ነገሮች ቀድመሽ ነው ማሰብ መቻል የነበረብሽ። ስለዚህ እያንዳንዱን ነገር
ያው እኛም ደርሰንበታል። ቀድመሽ ነገሮችን መናገር ነው የነበረብሽ እንጂ አሁን እኛ ስንደርስበት አይደለም ይሄን ነገር ተጸጽቻለሁ እንደዚህ ሆኛለሁ ማለት የነበረብሽ። እኔ ማለት የነገርኩ ነው። አንተ ከነገርከኝ በኋላ እኮ ነው ይህ ነገር የገባኝ ማለት ነው። ያወቅኩትም አሁን ነው። ከዛ በፊት ባቅ ኖሮ ይህን ድርጊት አላደርገው። ወንድሜ ለእኔ መልካም ሰው ነው፣ እሷም መልካም ሰው ናት። እኛ ከቤተሰባችን ውስጥ ለእኔ እነሱ እህቶቼ ናቸው። ወንድሜም እንደዛው የምን ቸገረሽ ምን ጎደለብሽ ተባብለን የምንኖር ሰዎች ነን። ስለዚህ እኔ አሁን ይህንን ሁሉ ነገር ረስተሽ እኮ ነው አንቺ አሁን እንደዚህ አይነት ባለማወቅ ነው ያደረግኩት። ሰው ልጅ ያው ባለማወቅ አትበይ፣ ገንዘብ አሳስቶሽ ነው አይደል እንዴ? ያው ገንዘብም እንጂ በወቅቱ ማለት በቃ ትልቁ እዛ ጋር እኔ ትልቁ ሚና ትልቅ እንዳይተጫወትኩት ወንድሜ የሰው ልጅ ማሳደግ የለበትም። ሚስቴ ናት አለ። ሁለቱም ማለያየት ባልና ሚስት አልፈልግም፣ ልጄን መውሰድ እፈልጋለሁ፣ ልጄን ነው ያለው። ስለዚህ ልጁን ይውሰድ፣ እኛ ደግሞ ያውዛም ገንዘብም። ስለዚህ እኔ አሁን ሰርኪን ይቅርታ መጠየቅ ነው የምፈልገው። ምን ሞራል አለሽ አሁን እሷንስ ይቅርታ ለመጠየቅ? የምን ይቅርታ? ተረጋጊ እባክሽ። ተነሽ፣ አሁን ይኸውልሽ፣ ተነሽ። የሰራሽውን ስራ ሰርተሻል። ተነሽና ቁጭ በይ እባክሽ። ነግሮኝ እኮ ነው በቃ። ተነሽና ቁጭ በይ አሁን። እባክሽ እባክሽ ተረጅኝ። ተነሽና ቁጭ በይ። የበፊቱን አስታውሰሽ ያለውን ነገር እባክሽ ተረጅኝ። እባክሽ ተረጅኝ። እባክሽ ተረጅኝ። አሁን ይኸውልሽ የሁሉ ነገር አያስፈልግም። የሁሉ ማስመሰል አያስፈልግም። እሺ ያስመሰልሽ ነው። አላስመሰልኩኝ። እኔ ተረጅኝ እባክሽን። ተነሽ ውጪ። ሂጂ አስወጣት። ያዟት እዛ ባልደረቦች። ሂጂ አስወጣት። እሺ የዛኔ እኔ ይቅርታ ማረግልሽ። ተረጋጊ። አሁን እሷ ለእያንዳንዱ ለሰራችው ስራ ዋጋዋን የምታገኝ ነው የሚሆነው። ምክንያቱም ብዙ አይነት በደል ነው የሰራችው፣ ብዙ ነገር ነው የሰራችው። ይቅርታ ትላለች እንደ ቀላል ስራ እንደሰራች ነገር። ምንም ቢሆን ያው ሰው ነን። ያው ይቅርታ ያስፈልጋል እላለሁ። ግን አሁን በእንደዚህ አይነት ሁኔታ እንደዚህ ነው ልልሽ አልፈልግም። እኮ ቀላል እኮ ነው ይቅርታ፣ በጣም ቀላል ነው ለሷ ሁሉም ነገር ቀላል ነው። ይገባኛል። ስለዚህ ነገሮችን እኛም በዚሁ መልኩ መቋጨት መቻል አለብን። በዚህ ምክንያት እኛንም ብዙ ወንጀሎችን የያዝነው ያው ተጠቁመን ወደዚህ ቦታ ላይ ስንመጣ እንደዚህ አይነት ነገሮችን እንይዛለን ብለን አይደለም የመጣ ነው። ግን ስንመጣ ብዙ ነገር ያገኘነው ሌላዎችም ብዙ መረጃዎች አግኝተናል። ያ ልጅ ከካሜራ ጀርባም እንግዲህ ብዙ መረጃዎችን ለባልደረቦች ይሰጥቷል። ስለዚህ አሁንም ቢሆን እንግዲህ እየሄድን በአስፈላጊነቱ እሱን ጥየቃ ማድረግ አለብን፣ እንጠይቃለን ማለት ነው። ምክንያቱም ብዙ የሚያውቀው ነገር አለ። እሱንም እንደዚሁ ምናልባት ሰርቀውት ሊሆን ይችላል፣ አንስተውት ነው እንግዲህ እንደዚህ አይነት ነገሮችን። ምክንያቱም ተጥለህን ያገኘው ያለው እሱን ሲያገኘው ተሰርቆ ይሁን ምን ይሁን የምናውቀው ነገር የለም። የእሱንም ጉዳይ ማጣራት ካለብን እናጣራለን ማለት ነው። ይህ ነገር ግን ለዛሬ ማብቂያው ላይ ደረስን ይመስለኛል። ምክንያቱም አብዛኞቹን ወንጀለኞች በእጃችን በቁጥጥራችን ስራ ውለናል። ስለዚህ እናንተም ቢሆን ስለሰጣችሁ መረጃ እኛን ስለተባበራችሁን እንግዲህ አንቺንም ቢሆን በድጋሚ አመሰግናለሁ። እኔ በጣም አመስገን ያለብኝ ምንም ችግር የለም። ፈቅዳችሁ ወዳችሁ እኔ እንድታግዙ እንድትተባበሩን ስለመጣችሁ በጣም ነው የማመሰግነው። በእናንተ እርዳታ ምክንያት ነው ይሄ ሁሉ ነገር ፍጻሜ ነው ያገኘውና ፈጣሪ ነው ያገናኘን። እንግዲህ እውነት ነው ከፈጣሪ በታች እናንተን ጥሎልን ነውና በጣም እግዚአብሔር ያክብርልኝ። እኛም እናመሰግናለን። ከስራ ባልደረቦች ጋር ችግር የለውም። ውድ ተመልካቾቻችን ያው ሁልጊዜም እንደምንለው እንግዲህ ሀሳብ አስተያየታችሁን መስጠታችሁን አትዘንጉ። እንግዲህ ከስር ጻፍ እያደረጋችሁልን የኛ ባልደረቦች እናንተም ስለሆናችሁ ሀሳብና አስተያየታችሁን ከስር ጻፉልን። እንዲሁም ደግሞ ይህንን ቪዲዮ የምታዩት ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ የምትለዋን ቀዩን ጫን እያላችሁ ሰብስክራይብ እያደረጋችሁ ከጎናችን መሆናችሁ እንድታሳውቁን እንፈልጋለን። እንዲሁም ደግሞ ላይክ አድርጉልን። ለብዙዎች ደግሞ እንዲደረስ ለብዙዎች ትምህርት እንዲሆን ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ከኛ ጋር መሆናችሁን አሳውቁን። ለነበረን ቆይታ ከልብ እናመሰግናለን። ቸር ቆዩ።